ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ በአሌክስና በዴዚ ዙሪያ ነው የመጣሁት። ዴዚ እንግዲህ በጣም ታቋታላችሁ ብዬ አስባለሁ። በጣም ፌመስ ናት፣ እሱም ደግሞ ፌመስ ነው ማለት ነው። እና ምንድነው ታውቃላችሁ፣ አንድ ሰሞን በጣም መነጋገሪያ ሆነው ነበረ። ምክንያቱም ዴዚ አሌክስን ተወደው ነበረ። በሰዓቱም ዮኒ ማኛ ዴዚንና አሌክስ በተገኘበት ቲክቶክ ሊቭ ላይ ማለት ነው አሌክስ ተጠይቆ ነበረ። ዴዚ ትወዳለች፣ አንተ ትወዳታለህ ተብሎ ሲጠየቅ በፍቅር አልወዳትም ግን ያው እንደዚህ ያለ እንጂ ለሷ ምንም ስሜት የለኝም ብሎ ተናግሮ ነበረ። ዴዚ ግን የምር ተወደው ነበር ማለት ነው። ይሄ ነገር ቀልድ እንዳይመስላችሁ ስሬስ ነው። እና ማላቸዋለሁ ምንድነው ኦኬ እንደዛ ከሆነ ተብሎ ኦሬዲ ሀሳቡ ስለታወቀ ዝም ተባሉ ማለት ነው። ግን ዴዚና እሱ ውስጥ ለውስጥ ያወሩ ነበረ። በኋላም እናትየዋ ደረሰችባቸውና ከዚህ ልጅ ጋር አቁሚ፣ ከዚህ ልጅ ጋር እንድትሆኚ አልፈልግም ስትላት፣ እሷ ደግሞ እኔ ወደዋለሁ ከሱ ጋር ነው የምሆነው ምናምን ነገር እያለች ትላለች ማለት ነው። ከዛ እሱም ደግሞ ነይ እኔ እሻልሻለሁ፣ እናትሽ ጫና እያደረገችብሽ ነው፣ እናትሽን ትተሽ እኔ ጋር መምጣት አለብሽ ምናምን ነገር ይላታል። እሷም ደግሞ አዎ እናቴ ትከለክለኛለች፣ ከአንተ ጋር እንደሆነ አልፈቅድልህም፣ እየበደለችኝ ነው ምናምን እያለች በውስጥ ያወራሉ ማለት ነውና እናትየዋ ይሄን ካየች በኋላ እሱ እኔ ጋር ነይ እያላት ስለነበረ እናትየዋ ፓስፖርቷን ነጠቀቻት። ስንነጥቃት እሱ ደግሞ ወደ ሚዲያ አምጥቶ ዴዚ በእናቷ በደል እየደረሰባት ነው ብሎ ተናገረ ማለት ነው። ምክንያቱም ሁለቱም የተለያየ ሀገር ቢሆኑም ውጭ ሀገር ነው የሚኖሩት። ውጭ ሀገር ደግሞ ታውቃላችሁ እናት ሆናችሁ ልጃችሁን መቆጣት ራሱ አትችሉም። ልጅቷ ወይ ልጁ ይወሰድባቸዋል ማለት ነው። እና ዴዚ ደግሞ ያው ነፃነቷንም ታውቃለች። ግን ያው ኢትዮጵያዊ ነገር ስለያዛት ብዙም እናቷን እንትን ላይ ማውጣትም አልፈለገችም። ነገር ግን ምንድነው ይሄ ነገር ሚዲያ ላይ ሲወጣ ኢትዮጵያውያኖችን ለሁለት አከፋፍሎ በጣም ሲያከራክር አጀንዳ ሆኖ ነበረ። ለ3 ነው ለ4 ሳምንት ማለት ነው። ምክንያቱም ብዙ ሰው ምን ይላል፣ ትፍቀድላት ይች ልጅ ህፃን ልጅ አይደለችም፣ በዛ ላይ ያደገ ሀገር ውስጥ ነው የምትኖረው። ስለዚህ እናትየዋ አይደለችም እሷ የምትመርጠውና ማትመርጠው የምትለይላት። ልጅቷ ከወደደችው ትሸኛት፣ በቃ ፓስፖርቷን ትስጣትና ትሂድና ይገናኙ ምናምን የሚል የሆነ ሰው የሆነ ግሩፕ አለ። ሌሎቹ ደግሞ ምንድነው የሚሉት፣ እናቷ ትክክል ናት፣ እናቷ ይቺ ልጅ ያሳደገቻት ያላባት ነውና በቃ ሌላም ላይፍ የላትም፣ ሌላ ህይወት የላትም፣ አላገባችም። ለአንድ ልጇ ብላ ህይወቷን በሙሉ መስዋዕት አድርጋ ነው ልጅቷን በሰው ሀገር ያሳደገቻት። እና እንዴት ነው ልጅ ያደገችልኝ ብላ እዚህ ድረስ አድርሳት አሁን አልፈልግሽም ብላ እሷን አልሰማ ብላ ወንድ ጋር የምትሄደው ምናምን የሚልም በዚህ በኩል ደግሞ ሌላ ግሩፕ ነበረ ማለት ነው። እናትየዋም ገስት ላይ ተጠርታ ስትጠየቅ ምንድነው ያለችው፣ እኔ አላገባሁም ለሷ ብዬ፣ ሌላ ህይወት የለኝም ለሷ ብዬ፣ እኔ የምፈልገው ብዙ ችግር አይቼ በሰው ሀገር ስላሳደግኳት ልጄ በደንብ ተምራ ተመርቃ የራሷ የሆነ ስራ ኖሯት ከዛ ነው ማግባት ያለባት። ምክንያቱም እኔ ከፈልኩላት መስዋዕትነት በዚህ በአጭር እንዲቋጭ አይደለም ብላለች። እና አሁን ማፍቀድ የለባትም፣ አሁን የማይሆን ህይወት ውስጥ መግባት የለባትም፣ ትምህርቷን መማር አለባት ነው የምትለው። ለዚህ ደግሞ ያው ፍቅር ይዟት ስለነበረ ትምህርት አልማርም አይገባኝም ምናምን ነገር አለች። በዛ ላይ ደግሞ በቃ በራሴ ነው መኖር የምፈልገው፣ አንቺ አትፈቅጂልኝም፣ የምወደውን ሰው ራሴ ከፈለኩት መብቴ ነው ምናምን እያሉ በጣም ተጣልተው ነበረ ማለት ነውና እንደውም የሆነ ሶሻል ሚዲያ ላይ የተናገረችው ነገር አለ። እሱ አንቺ ኢትዮጵያዊ ሆኖ ከሱ ጋር አትሆኝ ትኛለሽ፣ አንቺ ግን ያገባሽው ነጭ ነው ዱቄት ምናምን ስትል ነበር። የራሷን አባት ማለት ነው እንግዲህ እንደዚህ በአባቷ የውጭ ሀገር ዜጋ ናት፣ በእናቷ ደግሞ ኢትዮጵያዊ ናት ማለት ነው። እና ምንድነው ስትላት የነበረው እኔን ከሀበሻ ጋር አትጋቢ እያልሽ አንቺ ግን ኢትዮጵያዊ ሆነሽ ፈረንጅ ነው ያገባሽው፣ ስለዚህ በእኔ ህይወት አያገባሽም አይነት ነገር ስትላት ነበረ። በዚህም ዴዚ ላይ ብዙ ሰው ተቀይሟታል ማለት ያው አለ አይደለ፣ እንዴት እናቷ እንዴት ትናገራለች ምናምን የሚላት አለ። አንዳንድ ሰው ደግሞ ዴዚ ሚዲያ ላይ ከመውጣቷ በፊት በስርዓት እንዳደገች ያስታውቃል። ምክንያቱም ሚዲያ ላይ ስትመጣ በጣም ጨዋ፣ ሀገሯን የምትወድ፣ ሃይማኖቷን የምትወድ እና በቃ ምርጥ ሰው ለመሆኗ
ዴዚ ከጀርባዋ እናቷ ስላለች ነው። ስለዚህ ዴዚ ላይ የሚታየው ይሄ መልካም ስነ ምግባር እናቷ ስለሰራችው ነው እንጂ እናቷ ክፉ ብትሆን ኖሮ ዴዚ ራሱ እንደዚህ አይነት ልጅ አትሆንም ነበረ ምናምን ሲሉ ነበር። ይሄ እኔ መስማማለሁ ማለት ነው። ምክንያቱም አሁን ላይ ልጅቷን ትጨቁኛታለች፣ ልጅቷን አቢዩዝ እያደረገቻት ነው፣ ድረሱላት እያሉ ብዙ ሀበሾች ሲያስቀብጡ ነበር ማለት ነው። ምግብ እየሰጠቻት አይደለም፣ ልጅቷ በር ዘግታ እያለቀሰች ነው፣ ፓስፖርቷን ቀዳ ጥላባታለች፣ ድረሱላት ምናምን። አስቡት እንግዲህ ከልጅነታችሁ ጀምራችሁ ተንከባክባችሁ ያሳደጋችኋት ልጅ የሆነ ሰው መጥቶ ለዛው ምን እኮ ሌላ የውጭ ሀገር ዜጎች ምናምን ቢሆኑ ኦኬ እነሱ ባህላቸው እንደዛ ነው ትላላችሁ። ያው እዛ ሀገር ላይ ልጅ መምታትም ስለማይቻል ሀበሻ ሆኖ አዳሜ ምንድነው በበርበሬ የታጠነች አድጋ ዛሬ ሰለጠንኩ ብለው ማለት ነው እናትየዋ ልጅቷን እየበደለቻት ነው ምናምን ነገር ይላሉና ይሄ በፍጹም ሊሆን አይችልም። ሲጀመር ልጅቷን እንደምታዩት በጣም አይናፋር፣ ዝምተኛ፣ ሃይማኖተኛ እውነት በጣም የሆነ ደስ የምትል ነገር ናት እና የዚህ ሁሉ ውጤት የእናቷ ውጤት እንደሆነ እኔም ራሴ ይገባኛል። ማንም ሰው የሚያውቀው ነገር ነው። ገብታችኋል አይደለ? እናትየዋን ንገሩኝና ስለ ልጅቷ ነግራችኋለሁ ይባል አባባል አለ። ስለዚህ ዴዚ በስርዓት እንዳደገች ሲያዋት ራሱ ታስታውቃለች ማለት ነው። እና አሁን ግን ያው ወጣትነትም አለ። የመጀመሪያ ፎንቃዋም ስለሆነ አሌክስን ካላገኘው ሞቼ እገኛለሁ ባለችው መሰረት በጣም እያከራከሩ ነበረ። እንዳልኳቸው ብዙ ሰው ፍቀጅላትና ሄዳ ታገኘው የሚላለ፣ አንዳንድ ሰው ደግሞ ኖ እቺ ልጅ ሄዳ የሆነ ነገር ብትሆንና ዞር በይ ቢላት የምትጎዳዋ ልጅቷም እናትየዋም ትጎዳለች ሲሉ ነበረ። እና ግን በቃ እንደምታዩት ነው። አንድ ሰሞን አጀንዳው ተዘግቶ ነበረ። እሷም ደግሞ በቃ እኔ ከዚህ እጠፋለሁ ከዚህ ሄዳለሁ ብዙ እያለች ነበር። አንዳንድ ሰው ደግሞ እናትሽን ክሰሻትና ፓስፖርቱ ከተቀደደ ሄደሽ ቆንጽላ ምናምን ሄደሽ ፓስፖርቱን ድጋሚ በራስሽ መውጣት ትችያለሽ 18 ዓመት ስለሞላሽ አሁን እናትሽ አያገባትም። እናትሽን ለህግ እኔ በጣም የሚያሳዝነኝ ነገር እናቷን ለህግ በቁጥጥር ስር ተዋል ብለው ራሱ እንትን ሲሉ የነበሩ ሰዎች አሉ። እናትየዋ መጠየቅ አለባት መታሰር አለባት ብለው የሚሉ ሀበሾች፣ እኔ ሌላ ዜጋ ቢሆን አይገርመኝም፣ ግን ሀበሾች ሆነው እናቷ በቁጥጥር ስር ተዋል ልጅቷን እየበደለቻት ነው እያሉ አንድ ቀን ላስቤዛ ያልከፈሉ እሷ መከራ በልታ ላሳደገቻት ሲፈርዱ ነበር ማለት ነው። ግን ፍቅር አሸናፊ ነውና ዴዚ እናቷን አሸንፋ እንግዲህ እንዳሉት ፓስፖርት አውጥታ ይሆን አላውቅም፣ ወይም እናትየዋ ራሱ ፈቅዳላት ይሆን አላውቅም። እንግዲህ ከብሬክስ ጋር በምታዩት መልኩ አብረው ተገናኝተው እየተጎራረሱ በምታዩት መልኩ ማለት ነው ሊቭ ላይ ነበሩ። እንደምታዩት በጣም ደስተኛ ናት፣ እያጎረሳት ነበረ። በዛ ላይ ደግሞ ያው ካሜራ ላይ ለመቅረብ ትንሽ አፍራለች። እንግዲህ ለዚህም አሌክስ ሲናገር የለበሰችው ልብስ ነፃነት ስለማይሰጣትና ትንሽ የሆነ አላ ኮንፈርት ስለማይሰጣት ነው ካሜራ ላይ የማትወጣው ምናምን እያለ ለተመልካች ሲያወራ ነበር ማለት ነው። እንግዲህ ዴዚ እንደምታዩት አብረው ተገናኝተዋል ማለት ነው። እሱ ያለበት ሀገር ሌላ ሀገር ነው፣ ባይዘዊ እሱ ያለችበት ሀገር ሌላ ሀገር ነው። ግን ያው እንግዲህ እንደምታዩት ሄዳ ተገናኝተዋል። የረበስማም ግን እኔ አልጠበቅኩም። ምክንያቱም ያው ብዙ ሰው ሲወያይበት ምናምን ስለነበረ እና እናትየዋም ሊቭ ላይ እንደዚህ ቀርባ ስትጠየቅ በቃ በፍጹም ሊሆን አይችልም መቼም እሱ እንደውም በቃ ምንድነው የዴዚና ስትል የነበረው ልጁን እኔንም ጀንጅሮኝ ያውቃልና እኔንም ቢያገኘኝ አይለቀኝም ምናምን እያለች ነበረ። ምክንያቱም በቴሌግራም እያወራኛ ነበረ በፊትና እንዴት ነው እናትንም ልጅንም የሚያወራው እያለች ስትል ነበረ ማለት ነው። እና ይሄም ስላለ መቼም እነዚህ ልጆች ይገናኛሉ ብዬ አላሰብኩም ነበረ። ግን ዞሮ እንድነው ይባላል እኮ የጠሉት ምንድነው የጠሉት ይወርሳል የፈሩት ይደርሳል የሚባል ነገር አለ። የዴዚ እናት እንግዲህ ሶሪ በዚህ መልኩ ስላየሻቸው ምንም ማድረግ አይቻልም። ልጅቷን ግን ሴት ልጅ በነገራችን ከቆረጠች ነው። ይገርመኛል የምር። ግን ቢሆንም መሄዷ ካልቀረ እናቷን ፈቅዳላት ካልሆነ በስተቀር በጣም ነው የሚደብረው የምር። ማለት አሁን ላይ ገባት ይችላል፣ ወጣት ናት፣ ልጅ ናት፣ ሁሉ ነገር ትክክል ይመስላታል፣ ማድረግ የምችል ይመስላታል። ግን ለሷ ብላ መስዋዕትነት የከፈለችላት ለሷ ብላ ህይወትን ትታ ህይወቴ ልጄ ናት ብላ ልጇ ላይ ስትሰራ የነበረችን አንድ እናት
ዛሬ እሷ ልክ 18 ዓመት ሲሞላት አታስፈልጊኝም እኔ ከምወደው ሰው ጋር እኖራለሁ ብላ እናቷ ካልፈቀደችው ሰው ጋር መሆኑ እናትየዋ ምን ያክል ቅስሟ ሊሰብራት እንደሚችል ማወቅ አለባችሁና አንዳንድ ሰዎች ለልጅ ብላችሁ በጣም አትጎዱ። ባይዘው ማርያምን ስላችሁ አብሉ አጠጡ ፈጣሪ ያሳድግላችኋል። የሰው ልጅ መራብ የለበትም አይደል? እንኳን ልጃችሁ ሌላ ጎረቤትም መራብ የለበትም። እና ይሄ ግን ያላግባብ ራሳችሁን ስብር ብላችሁ ራሳችሁን ጥልት ትውት አድርጋችሁ ለልጅ አትበሉ። ምክንያቱም ልጅ ሲያገባ ያገባል፣ የራሱን ህይወት ያድጋል። ከዛ ያኔ ብቻችሁን ትቀራላችሁ። ይሄ የታወቀ ነገር ነው። ልጅ እናትና አባቱን ይተዋል፣ ከባሉ ጋር ይጣመራል ምናምን ይባላል። መጽሐፍ ቅዱሳዊ ቃል አለና እናት አባታቸውን ልጆች ይተዋሉ። እና በጣም ለልጅ ስፍስፍ አትበሉ። በቃ የምሬ ነው የምላችሁ። ምክንያቱም አሁን የዴዚ እናት እቺ እንግዲህ የልጅነት ልጇ ናት፣ በወጣትነቷ የወለደቻት ናት። እናትየዋ ራሱ አሁን ራሱ በጣም ወጣት ናት፣ ግን ላይፍን ሁሉ የኖረችው ለሷ ነው። መሄዷ እኮ አይደለም አሪፍ ነው ማለት እድሜዋ ደርሷል፣ ታግባ ትሂድ፣ ግን የእናትየዋን ፍቃድ ማግኘት አለባት። እና ፍቃዷን የምትጠይቀው ደግሞ እስኪ ምን ታመጫለሽ? እኔ ያለሁት የህግ ሀገር ነው፣ ይሄ መብቴ ነው ምናምን። አዎ መብት አለ እዛ ሀገር አይደለም 18 ዓመት ሞልቷችሁ 4 ዓመታችሁ ላይ እንኳን ሆናችሁ ቤተሰቦቼ እየበደሉኝ ነው መሄድ ፈልጋለሁ ካላችሁ ፖሊስ ከአንዳንድ ነው ቶሎ መጥቶ ይዟችሁ ይሄዳል። ይሄ ግድ ነው። እንደውም 4 ሳይቀር እኮ እንጠቃለሁ አይደል እንደዛ ሀገር ላይ። ግን መብት ግዴታም ቢኖር በዚህ መልክ አይደለም መሄድ የነበረባት። በቃ ከፈለገች ተንበርክካም ቢሆን ስለምናት ታሳምናት፣ ያለውን ነገር ስንገራት በቃ ለኔ በቃ ለሱን ካላገኘው እኔ ራሴ በቃላ ጥሩ አልሆንም፣ ጥሩ ካልሆንኩ ደግሞ ላንቺ አልጠቅምሽም አይ ብቻ ግን አይናላ እናት እንደዛ ብትላት እርግጠኛ ነኝ ያው ልጅቷን ልትኖርላት ስለምትፈልግ ምርጫዋ ልታከብርላት ትችላለች እንጂ ፓስፖርት እጇ ላይ ስላለ ሄጄ የፈለኩት ማድረግ እችላለሁ ብላ ስላሰበች ብቻ ዝም ብላ ስትሄድ ያው ጥሩ አይደለም። አሁን ላይ ገባትም አዲስ ፍቅር ነው፣ ስሜን ከባከባታል። ያው እንደዚሁ አፍላ ወጣት ላይ ስትሆኑ በቃ ሁሉ ነገር ትክክል፣ ውሳኔያችሁ በሙሉ ትክክል ይመስላችኋል ምናምን፣ ግን ነገ ስትወልድ ምናምን ነገር እናትነትን ስታየው ያኔ እናቷን ያደረገቻትን ነገር ምናምን ነገር ሊጸጽታት ይችላል ማለት ነው። አሁን ላይ ግን ትክክል ናት እንዳልኳችሁ። ምክንያቱም ሚዲያ ላይ ራሱ ወጥታ ስትናገር የነበረው ለዛ ነው፣ እናቷን ትናገራት የነበረው ማለት ነው አላደል። ግን ዞሮ ፈቅዳላት የሚሆን ሳትፈቅድላት ሄደዋል፣ ተገናኝተዋል። እንደምታደሙ በጣም ደስተኛ ነበረች፣ እየተንከባከባትም ነው። እንግዲህ ያው አንተ ደግሞ እናቷን ትታ ሚዲያ ላይ ወጥታ መስዋዕትነት ነው ይሄ በራሱና እንደዚህ አድርጋ ሄዳ እቺን ልጅ ልትጎዳት አይገባም። ተንከባከባት። እንግዲህ ምንም ማድረግ አይቻልም ከወደደችህ። ግን አላ ከዚህ በፊት ያው ህዝቡም እኮ ከሱ ጋር ልጁ ምንም አይወጣለትም፣ ባይዘው በጣም ቆንጆ ነው ምናምን ነገር በመልክ ከሆነ ግን ምንድነው ከዚህ በፊት ዮኒ ማኛ ቁጭ አድርጎ ሲጠይቀው እኔ ለሷ ስሜት የለኝም ምናምን ነገር ብሎ ተናገረ። ሰው አሁን ከእናትየዋ ጋር ስለተጣላ ሊበቀላት እንጂ ትክክለኛ ፍቅር ከሷ የለውም እያሉ ሲሉ ስለነበር ነው ሰው ከሱ ጋር እንዳትሆን የፈለገው። ምንድነው እንዳልኳችሁ ነው እንደዚህ ያለው። ከዚህ በፊት ስሜት የለኝም ለሷ ስላለ ዮኒ ማኛ ጋር አሁንም ፍርሃት አለ። ምናልባት ከእናትየዋ ጋር ስትጣላ ሊበቀላት ምናምን ፈልጎ ነው የሚለው ነገር ስላመዘነ ነው እንጂ ችግር የለውም ማለት ነው። ለማንኛውም ፍቅር አሸናፊ ሆነ ይኸው በተግባር አሳይተውናል። በአንድ ገስት ላይ ቁጭ ብለው እየተጎራረሱ ይሄው እኛን እንደዚህ ነን እንችላለን ብለው አሳይተውናል። እኛም አይተናል። የአብርሃምና የሳራ ያድርግላችሁ ብለናል። ሌላ ምንም ልንል አንችልም። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ትርፍ ይበል በያላችሁበት ሁሉ። ቻው፣ ደህና ሁኑ።